ይሄ ሜሴጅ ሊደርሳቸው ፈልገን። ስለዚህ እኛ አልተሳሳትንም። በመጽሐፈ ሲራክ ምዕራፍ 3 ቁጥር 17 እንዲህ አለ፣ ልጆች በሃይማኖት ላይ ሥራህ ይገለጥ አለ። በምን ላይ? በሃይማኖት ላይ ሥራህ ይገለጥ። እኛ ሥራችን ለመግለጽ ነው የመጣነው። በሃይማኖታችን እግዚአብሔር ያከበራችሁ፣ እግዚአብሔር የመረጣችሁ፣ እግዚአብሔር ከፍ ከፍ ያደረጋችሁ ቅዱሳን መላእክት እንደየክብራችሁ ሃይማኖታችሁ በሚፈቅድ ሃይማኖታችሁ በሚያዝልን መንገድ ሃይማኖታችን ለመግለጽ ነው የመጣነው። ሌላ ነገር አይደለም። ሥራህ ይገለጥ። ሥራችን ምንድን ነው? ማምለክ። ሥራችን ምንድን ነው? መዘመር። ሥራችን ምንድን ነው? መጸለይ። ሥራችን ምንድን ነው? ሃይማኖታችን የሚያዘንን መመጽወት። ለምን ከተባለ በዚህ በመጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ዮሐንስ ራእይ እስከ መጨረሻው ስታነቡት እየተቀበሉ እየተረዱ እየተሰጣቸው መንግሥተ ሰማያትን ወረሱ የሚል አልተጻፈም፣ አላነበብንም፣ የለም ብንፈልግ ስናነብ የምናገኘው ይልቅስ በሃይማኖታቸው ሥራቸውን ገለጹ። ምን በማለት? አይደለም ቁስ፣ አይደለም ወርቅ፣ አይደለም ሀብት፣ አይደለም ንብረት፣ ወርቅ፣ ሀብት የማይተካትን ውድ የሆነችው ነፍሳቸውን ስለ እግዚአብሔር ፍቅር መገለጫ ሰጡ። ስለ እግዚአብሔር ፍቅር መግለጫ ሰጡ። ወገኖች፣ ስለ እግዚአብሔር ፍቅር መግለጫ እኛም የምንሰባሰበው በዚህ ምክንያት ነው፣ በሌላ አይደለም። የምንጾመው፣ የምንመጸውተው፣ የምንሰጠው ከኛ በፊት የነበሩት አባቶቻችን ስላደረጉት አድርገው አልተዋረዱ፣ አድርገው ክብር አላጡ። ዋኖቻችሁን አስቧቸው እንዳለ ብርሃናት ዓለም ቅዱስ ጳውሎስ ዋኖቻችሁ ቀደምት የጸኑት አባቶቻችሁ አስቧቸው። እነሱ ሀብት ንብረት ሳያጓጓቸው፣ እነሱ ወርቅ ሳያጓጓቸው፣ ይቺ አብረቅራቂ ዓለም ሳታታልላቸው፣ ውጣ ሳታስቀራቸው አሸንፈው ድል አድርገው በሰው እጅ ያልተሰራች በእግዚአብሔር እጅ የተሰራች መንግሥተ ሰማያትን ወርሰዋል። እኛም ሲራክ እንደተናገረው ልጆይ በሃይማኖትህ ሥራህ በሃይማኖት ላይ ይገለጣል። በሃይማኖታችን ሥራችን እንዲገለጥ ነው የተሰባሰብ። በዚህ ቤት የሠራ ነው በምድር ላይ የምንሠራው ቤት ሁሉ ያልፋል፣ ይፈርሳል። የመሬት መንቀጥቀጥ ያሰገዋል። የአንድ መሳሪያ ጩኸት ቤታችን ያፈርሰዋል። በእግዚአብሔር እጅ የተሰራችው ቤታችን ግን አትፈርስም። በማን ስለተሰራች? በእግዚአብሔር እጅ ስለተሰራች፣ በሰማይ እጅ በእግዚአብሔር ስለተሰራች። ወገኖች፣ እኛ ሀገራችን በሰማይ ነው። ለዚህ ወገኖች በሱ እጅ የተሰራችው መንግሥተ ሰማያትን ለመውረስ ነው። ውጣ ግባ የማይባልበት አንዴ ከገቡ መውጣት የሌለበት በእጅ ያልተሰራች የሰማይ ድንኳን እኛ ክርስቲያኖች በላይ ቤት አለን። ለጥቂት ጊዜ ነው በዚህ ዓለም የምንኖር ጥለነው እስክንሄድ እንኑር በፍቅር። በእጅ ያልተሰራች የሰማይ ድንኳን እኛ ክርስቲያኖች በላይ ቤት አለን። እውነት ነው፣ ቤታችን በላይ ነው። ጥለነው ለምንሄድ እንኳን ቤት፣ እንኳን ሀብት፣ እንኳን መኪና፣ እንኳን ወርቅ እና አባ ያወጡት እንኳን ስም ይዘን ወደ ጉድጓድ አንገባ። ገና ከቤት ስንወጣ ስማችን እናጣለን። ገና ከቤት ሲወጣ አስክሬን ወጣዊ የሚባለው እንጂ ሙሉቀን ወጣዊ፣ ፀሐይ ወጣች ያይባል። ገና
ሰጥቶ የማይነሳ እሱ ግን ማን ነው? እሱ ማን ነው? ኧረ ድምፃቸው አይሰማም። ሰጥቶ የማይነሳ ማን ነው? እግዚአብሔር አምላክ ስሙ የተመሰገነ ይሁን። ሰጥቶ ወገኖች፣ ለዚህ ነው የቀደሙትን ዋኖቻችሁን አስቧቸው። ዋኖቻችሁ አርአያ የሆኑትን የወደቁትን አይደለም፣ የሚልከሰከሱትን አይደለም፣ እነኛ ልብሱን ለብሰው የሚወሰልቱትን አይደለም፣ ልብሱን ለብሰው ክርስቶስን የገለጹ ሃይማኖትን በተግባር ያሳዩ የፍርሃትን ቆፈን ከላያቸው ላይ አርቀው ድነው ሕዝብን ያዳኑ ከጨለማ ወጥተው ሕዝብን ከጨለማ ያወጡ ቆመው እንድንቆም ያደረጉ ጸንተው እንድንጸና ያደረጉ መንገዱን የከፈቱልን ዋኖቻቸው አሳባቸው። ልጅ ሆይ በሃይማኖት ሥራ ይገለጽ። ዝም ብሎ ብቻ ሃይማኖት አለኝ ማለት አይደለም። ክር በማሰር መስቀል በማንጠልጠል የሰማይ ቤትን መውረስ አይቻልም። ሰው ሃይማኖት አለኝ ብሎ ሥራ ግን ከሌለው ምን ይጠቅመዋል? አለ ሰው ምን ኑሮት ሃይማኖት ኑሮት ምግባር ከሌለው ሥራ ከሌለው እሱ ባዶ ነው። ለዚህ ነው ብዙ ሰዎች እምነቱ ምንድን ነው ሲባል ተዋህዶ ይላሉ። ሥራ ሲባሉ ግን ባዶ ናቸው። ባዶ ዜሮ ብናባዛው ብንደምረው ብናካፍለው ውጤቱ ምንድን ነው? ዜሮ። ክርስትና እንዲህ መሆን የለበትም። ክርስትና ቁጥር የሚሰጥ መሆን አለበት። ክርስትና ሚዛን የሚደፋ መሆን አለበት። ክርስትና ፍሬ የሚያፈራ መሆን አለበት። ዝም ብሎ ብቻ እየተማረ ፍሬ የማያፈራ ከሆነ ውጤት የማያመጣ ከሆነ ስሌት የማይሰጥ ከሆነ ወገኖች የእኛ መመላለስ ባዶ ነው። እግራችን እየመጣ እግራችን የሚሄድ ከሆነ እየሰማን ብቻ የምንሄድ ከሆነ ትርጉም የለውም። ሰው ሰሚዎች ብቻ ሳይሆን ማስተዋል ያስፈልጋል። ማስተዋል ገለባ መሆን ያስፈልጋል። አሁን ቅድም መምህራችን ሰፋ አድርገው ነገር መላእክት ስለ መላእክት ተራዳይ፣ ስለ መላእክት ጥብቅና፣ ስለ መላእክት ንስሐ እኛ ስንገባ እንዴት እንደሚደሰት 7 ነጥቦችን አንስተው በሚገባ አስተምረውናል። ግን ምን ያክል ብዙ ሰዎች ቁጭ ብለናል። ምን ያክል ትምህርቱን በአይምሯችን በልቦናችን ሰዓት ይሆናል። አሁን ብዙዎቻችን ቁጭ ብለን ተምረናል። ስንቶቻችን አሁን ብንጠየቅ በዛ ትምህርት ምዕራፍና ቁጥሩ መናገር የሚችል ሰው ማን ነው? እሳቸው ከተናገሩት ቃላት ይሄን ተናግረዋል ብሎ ማብራሪያ የሚሰጥ ማን ነው? ገና ከቤቱ ሳይወጣ ባዶ ሆነ ማለት ነው። እዚሁ ገና እግራችን ሲወጣ ደግሞ ምን ሊሆን ነው? በእውቀት እንመላለስ። በእውቀት ለመማር እንምጣ። ጊዜያችን ማባከን ካልቀር፣ ጉልበታችን ማባከን ካልቀር ከመጣን ደግሞ ባካችሁ ነገር ይሻል። ሰው ገበያ ሄዶ ዝም ብሎ ዘመን ብቻ ይዞ ቢሽከረከር ይጠቅማል። ትርፉ ድካም፣ ፀሐይ፣ መጋፋት፣ የሰው ጥላ፣ የትቦ ሽታ ይሄን አጥፎ የሚሄደው ገበያ ከሄደ ይነስም ይብዛ ሸምቶ ለመምጣት እውነቱ ይሳሳል። ጉልት የምትሄዱት ገበያ የምትሄዱት ያሰባችሁትን ነገር ገዝቶ ለመምጣት እንጂ የፀሐይ አናት እንዲደበድባችሁ እሱ ሲኖርባችኋል። የሰው ልፊያ አስባችኋል። ቤተክርስቲያን የምንመጣው ቁም ነገር ለመሸመት ነው። እባካችሁ ቤተክርስቲያን ዋጋ የምትከፍለው እንደነዚህ አይነት ዘማሪያን መምህራን በጀት መድባ እንዲያስተምሯችሁ የምታመጣው እናንተ ከምትሰጧት መቀነታችሁ ፈታችሁ ከምትሰጧት ሳንቲም እናንተን ደግሞ እንደገና ማገልገል ስላለባት በጀት መድባ ታስተምራችሁ። ይሄ ደግሞ ምንድን ነው? በደም ገበያ እንድትገበዩ። ሰው ገበያ ከገበየ ደግሞ የሸመተውን ስለሚያውቅ በአግባቡ ይጠቀማል። መፈጨት የሚገባውን ፈጭቶ ይበላል። መቀቀል የሚገባውን ቀቅሎ ይበላል። መጠጣት የሚገባውን በጥብጦ ይጠጣል። ቤተክርስቲያናችን ምርጫ
ወላጆች በሚስማማቸው ለወጣቱ የሚስማማውን መምሪያ ለአረጋውያን የሚስማማው ለሕፃናት የሚስማማው እያደረገች ትሰብካለች፣ ታስተምራለች። ግን ብዙ ጊዜ ስንመጣ አሁን እንዳልኩት ዘንቢል ይዘን እንመጣለን። ዘንቢሉን ሳንሞላበት ባዶ እጃችን እንመጣለንና እግዚአብሔር ከዚህ ከመክሰር ይጠብቃል። እግዚአብሔር ከመክሰር ይጠብቃል። አሁን እንደ እግዚአብሔር ፈቃድ መምህራችን ያስተምረዋል። መምህራችን አስተምረው ሲጨርሱ እናንተ ምን አላችሁ? ምን አላችሁ? መምህራችን መረቃችሁ? ቃለ ሕይወት ያሰማልን፣ መንግሥተ ሰማያትን ያወርስልን። ጥሩ ነው። ይሄ ጥሩ ነው። የሁላችንም ዓላማችን ነው። ማሰማት ብቻ ሳይሆን ለእሳቸው ሳይሆን እኛም እንድንሰማ እግዚአብሔር ያድለን። ሰው መራቂ ብቻ እንዳለው ተመራቂ መሆን ያስፈልጋል። ጴጥሮስ ምናልባት ነገሩ መነጋገር እንዳይሆንብኝ አደራጅ ይቅርታ ይጠይቅ። ጴጥሮስ ሰበከ፣ አስተማረና የራቀው አቀረበ፣ የቀረበው አጎላ። ረቂቅ የሆነው ነገር ሁሉ በሚገባቸው ቋንቋ አስተማራቸው። እግዚአብሔር ከጎናቸው እንዳለ ግልጽ አድርጎ በእምነት መነጽር አሳያቸው። ተገረሙ፣ ተደነቁ። ከዛ ሰው አይደለ ጴጥሮስ ደከመውና ትምህርቱን ጨርሶ ወደኋላ መለስ አለ። መለስ ሲል አማኙ የተማረው ሕዝብ እንደናንተ ደስ ብሎት ነበርና ጴጥሮስ ቃለ ሕይወት ያሰማልን፣ መንግሥተ ሰማያት ያወርስልን ብለው ምርቃት ብቻ አላስጎደጎዱም። ጭራሽ ሳይፈሩት ደርደር አሉና ያዙት። አፈፍ አልኩን ያዙት። ቀሚሱ ዞር አለ። ምን ፈለጋቸው? ጴጥሮስ መከርከን አስተማረ። ከተማ እግዚአብሔር ካወቀ ደግሞ የበለጠ የእሱ ልጆች እንድንባል ጽድቅ እንድናገኝ ርስትን እንድንወርስ አቅጣጫውን አላሳየንም። የመጽደቂያውን መንገድ አላሳየንም። ምን እንስራ አሉት። ምን እናርጋው? ምን እንስራ? እግዚአብሔር በስራችን እንዲደሰት እግዚአብሔር ደስ እንዲለው ተመረናት። መማራችን ደግሞ የጋድ መጥራት ለሆናል ለመለወጥ ቀደም አድርገህ ተናገርክ። እነ ኢሳይያስ ስለ እግዚአብሔር ክብር ሲሉ በእንጨት መጋት እንደተሰነጠቁ፣ ኤርምያስን አነሳህ በግዞት መውደቁን ስለ እግዚአብሔር፣ ቶማስን አነሳህ